ገናናው ኢየሱስ የተሰኘ የሁሉም ነገር ጀማሪ የሁሉም ነገር ፈጻሚ እንደመሆኑ መጠን ከምድር ጀምሮ እስከ ሰማይ ከሰው እስከ ሌሎች ፍጥረታት ድረስ ያለውን ነገር አድረስ ያደርጋል። ገናናው ኢየሱስ ብሎ ይጀምር እንጂ በመሃል ላይ የተለያዩ የንዑስ ርዕሶች አሉት። በዛ ውስጥ ሰዎች ስለ ገናናው ኢየሱስ እንዲመሰክሩ የሚያነሳሱ በጣም ትልልቅ መልእክቶች አሉበት። በኢየሱስ ይጀምራል፣ በኢየሱስ ያልቃል። የመጽሐፉ ትልቁ መልእክት ስለ ኢየሱስ ነው የሚያወራው። በዛ ውስጥ በአንድ 2 ፔጅ ያለቀ ስለ ጸሐፊው ወይም ደግሞ ስለ እዩ ጩፋ የሚያወራ 1-2 ገጽ ላይ ያለ ማን ነው የጻፈው፣ ጸሐፊው ማን ነው፣ ስለ እኔ ማወቅ የሚፈልግ ሰው ካለ አጭርዬ መልእክት በመጨረሻው ፔጅ ላይ አለ። ከዛ ውጭ ያለው ሁሉ ስለ ኢየሱስ ያወራል። መጽሐፉ አጠቃላይ ወደ 250 አካባቢ በሚሆን ገጽ ላይ ነው የሚያልቀው። ቮልሙ ትልቅ ነው። ሳምፕል ነው እዚህ ላይ ያለው እና ትልቅ ነው ቮልሙ። የመጨረሻ ላይ የታተመው ከዚህም በላይ ነው። ይሄ ወደ 180 ምናምን ነው ይሄኛው። በኋላ ለማንበብ መጀመሪያ ላይ ወስደን ነው 250 አካባቢ ላይ ነው ያለቀው። የሚያነቡ ሁሉ ይጠቀሙበታል ብዬ አስባለሁ። ሰዎች ካነበቡ በኋላ ለምስክርነት እንዲነሳሱ የሚያደርግ ስለ ኢየሱስ እንዲመሰክሩ ቤት እንዳይቀመጡ ለማድረግ ታስቦ የተጻፈ መጽሐፍ ነው። ባነበቡ ሰዓት ስለ ኢየሱስ ለመመስከር ድፍረት ያገኛሉ ብዬ አስባለሁኝ። ከዚህ ጋር ተያይዞ ስለ ዋጋውም ተነስቶ ነበረ። ዋጋው ለጊዜው በዋጋ ደረጃ የተተመነ ነገር የለም። በተባለው ወረቀቱም የተለያዩ ነገሮች የጨመረበት ሁኔታ አለ። ግን በዋናነት ከዋጋ ይልቅ ሰዎች እንዲያነቡትና ሰዎች ጋር እንዲደርስ ነው። አማካይ የሆነ የዋጋ ሁኔታ ይቀመጣል። ብዙ ከዋጋ ጋር በተያያዘ አከራካሪ ነገር አይኖርም። የመጽሐፍ ከታች እስከ ላይ ድረስ ሬንጅ አለው። ከዛ ውስጥ የወጣ ነገር አይኖርም። የታተመው በሀገር ውስጥ ነው። ለአሁኑ ግን አንድ 50,000 የሚሆን ኮፒ እንደታተመ ነው ወይም ደግሞ ታትሞ እንደሚቀርብ ነው። እንደ ሰዎች ፍላጎት በብዛት እየታተመ ለአንባቢያን እንዲደርስ የምናደርግ ይሆናል። ይሄ ነው ያለኝ ነገር። የተለያዩ ሀሳቦች ተነስቷሉ። እዛ ያለች እህታችን ኮንትሮቨርሻል የሆነ ነገር ብላለች። ያው ኢየሱስ በራሱ ኮንትሮቨርሻል ነው። ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። በዚህ ዓለም ውስጥ በማይባል ዓለም ውስጥ ኢየሱስን በሚቃወም በሚጠላ ዓለም ውስጥ ኢየሱስ ጌታ ነው ማለት እግር ባላነሳማው እግር ማንሳት ብቻ አይደለም። እሱ ጋር እመጣለሁ። ግን ኢየሱስ ጌታ ነው ማለት በራሱ ኮንትሮቨርሻል ነው። ከዛ ሲያልፍ ደግሞ ካራቴው ቀርቷል ወይ የተባለው አልቀረም። እንዳውም ታድሷል እና አለ። ያው በፊትም ቢሆን ካራቴ ብቻ አይደለም፣ ጩና ውጣም አለ። በእጅም ይወርቃል፣ በእግርም ይወርቃል፣ በድምፅም ይወርቃል። የለም እሱ ነገር በፊትም አልነበረም። ሰዎች በሚሉት መንገድ የለም፣ እኛ በምናውቀው መንገድ ግን አለ። እሺ ይሁን። ከሁሉም አስቀድሜ እግዚአብሔርን እጅግ አድርጌ አመሰግናለሁ። እኔ የማቀርበው ጋዜጣዊ መግለጫ በጽሁፍ የተቀመጠ ይሆናል። ምናልባት ከዚህ ጋር ተያይዞ በኋላ የሚነሱ ጥያቄዎች ካሉ በዛ መሰረት የሚመልስ ይሆናል። አጭር መግለጫ አለኝ። ጋዜጣዊ መግለጫ ገናናው ኢየሱስ የተሰኘው መንፈሳዊ መጽሐፍ በእግዚአብሔር እርዳታ ተጽፎ ከጸሎት ከጥልቅ መንፈሳዊ አስተዋጽኦ እና ከቃሉ ብርሃን ተነስቶ ለአንባቢያን ልብ የሚደርስ እምነትን የሚያበረታ መልእክት ይዞ ለንባብ ተዘጋጅቶ መጨረሻ ደርሷል። ይህ የተቀደሰ ሥራ ለሕይወት መንገድ ብርሃን እንዲሆን በመመርኮዝ የመጽሐፉ ይፋዊ ምረቃ የካቲት 1 ቀን 2018 ዓ.ም በክራይስት አርሚ ኢንተርናሽናል ቤተ ክርስቲያን አዲስ አበባ አጥቢያ በደስታና በመንፈሳዊ ክብር ይካሄዳል።
ስለዚህ በዚህ ታሪካዊና ልዩ ቀን ወዳጆቻችሁንና ቤተሰቦቻችሁን በመጋበዝ በዕለቱ በመገኘት የበረከቱ ተካፋይ እንድትሆኑ ሁላችሁም በክብርና በታላቅ ፍቅር ተጋብዛችኋል። የምረቃው ሥነ ሥርዓት የሚካሄደው በክራይስት አርሚ ኢንተርናሽናል ቸርች አዲስ አበባ አጥቢያ ዕለተ እሑድ ከማለዳው 2 ሰዓት ጀምሮ ይሆናል። አድራሻ አዲስ አበባ አዲ አበባ ወደ በረጽጌ በሚወስደው መንገድ በረጽጌ መስቀለኛ ከመድረሱ በፊት ወደ ግራ በመታጠፍ ያገኙታል። ለተጨማሪ መረጃ በጎግል ማፕ ክራይስት አርሚ ኢንተርናሽናል ቸርች በማለት ቀጥታ መድረስ ይችላሉ። አመሰግናለሁ። አምላካችን አባታችን እግዚአብሔር በክርስቶስ ኢየሱስ በጌታችንና በመድኃኒታችን ስም እጅግ አድርገን እናመሰግንሃለን። በዚህ ስለተገኘንበት ምክንያት ተመስገን። ልዑል እግዚአብሔር ሆይ በጽሑፍ ደግሞ የክርስቶስ ኢየሱስን አዳኝነት የክርስቶስ ኢየሱስን ጌትነት መናገር ይችል ዘንድ ለወንድማችን ለነቢይ ኢዩ ይህን ተጨማሪ የአገልግሎት በር ደግሞ ስለከፈትክለት ተመስገን። ስለረዳኸውና ይህንን መጽሐፍ ስላዘጋጀ ማንበብ የሚችሉ ሁሉ እንዲያነቡትና እንዲጠቀሙበት እንዲታነጹበት አንተን አምላካችንን እናመሰግንሃለን። አምላካችን እግዚአብሔር ሆይ አንተን እንድትከብርበት እንፈልጋለን። አንባቢዎች እንዲታነጹበት እንፈልጋለን። መንግስትህ እንዲሰፋበት እንፈልጋለን። ጸሐፊውን ደግሞ ይህንን ሲያዘጋጅ በልቡ ይህንን ሸክም የሰጠኸው አንተ ነህ። ሌላ ፍላጎት ምንም የለውም። አንተ እንድትከብርበት ብቻ ነው። ህዝብህ እንዲታነጽበት ብቻ ነው። መንግስትህ እንድትሰፋበት ብቻ ነው። ይህንን እንድታደርግ በዚህ ከሰዓት በኋላ በዚህ ቦታ የተገኘንበት ምክንያት ይህንኑ መጽሐፍ ለማስተዋወቅ ነውና ልዑል እግዚአብሔር ሆይ ከእኛ እጅ እንድትወስደው አንተ ወደ ህዝብህ ጆሮ የምስራችሁን እንድታደርሰው በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አሜን። ጄማሞ ይገኛሉ። የክራይስት አርሚ ቤተክርስቲያን የቦርድ ሰብሳቢ እንደዚሁም ደግሞ የጽህፈት ቤት ኃላፊ ናቸው። አሁን ጸሎት ያደርጉልን መጋቢ በቀለ ወልደ ኪዳን ናቸው። እንደዚሁም የክራይስት አርሚ ቤተክርስቲያን ዋና ፕሬዚደንት የክራይስት አርሚ ቲቪ ሲኢኦ ነቢይ እዩ ጭፋ እዚህ መካከላችን አሉ። ከጥግ የምትመለከቷቸው ደግሞ ነቢይ ዳግም ታደለ ናቸው። ከበረከት ጉባኤ ቤተክርስቲያን አሁን ወደ ጋዜጣዊ መግለጫው ለመሄድ የቤተክርስቲያን ቦርድ ሰብሳቢ እና የጽህፈት ቤት ኃላፊ የሆኑትን ዶክተር ደረጀ መሞን ንግግር እንዲያደርጉ ወደ እሳቸው መራችኋለሁ። ዛሬ የክራይስት አርሚ ዓለም አቀፍ ቤተክርስቲያን ከክራይስት አርሚ ቴሌቪዥን ጋር በመተባበር ያዘጋጀችውን የገናናው ኢየሱስ መጽሐፍ ቤተክርስቲያናችን ፕሬዚዳንት እና የአጠቃላይ የቸርቿ ኃላፊ በነቢዩ ጩፋ የሚቀርብ ይሆናል። እንደው ለመነሻ እና ምልከታ እንዲሆነን የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባለፉት 13 ዓመታት ስትሰራ የነበረቻቸውን በርካታ የወንጌል ስራዎች አሉ። ባሏት 3 አጥቢያዎች የአዲስ አበባ ዋናውን ጨምሮ በወላይታ ሶዶ እና በሻሸመኔ ያሉ አጥቢያዎች በማካተት ባለፉት 13 ዓመታት ወደ ሚሊዮን የሚደርሱ ሰዎችን ለመድረስ ሞክራለች በወንጌል። ከዚህም አንጻር በአጠቃላይ ቤተክርስቲያናችን ከተሰጣት ማህበራዊ አገልግሎት ግዴታዎች ተጨማሪ የወንጌልን ስራ እየሰራች የምትገኝ ቤተክርስቲያን ናት። እስካሁን ባለን መረጃ ወደ 10 ሺህ የሚሆኑ አባላቶች አሏት። በሰራተኛ ደረጃ ደግሞ በቋሚና በጊዜያዊ ሰራተኞች ከ194 በላይ ሰራተኞች አሏት። እቺ ቤተክርስቲያን እንግዲህ እያገለገለች ያለችውን የእግዚአብሔርን ወንጌል የማስፋት ስራ በሰፊው እየሰራች ነው ያለችው። አሁን ዋናው ስለመጣንበት ዓላማ የቤተክርስቲያናችን ፕሬዚዳንትና ዋና ሲኢኦ ነቢዩ ጩፋ አጠቃላይ ስለ ገናናው ኢየሱስ መጽሐፍ በተመለከተ
ከዚህ በመቀጠል ያቀርቡልናል። ስለ መግለጫውን በጋራ እንከታተላለን። አመሰግናለሁ።